ሶስቱ የታማኝነት ጥሪዎች በሚል መካፈል ጀምረናል። ይህን ሐሳብ መጀመሪያ የታማኝነት ጥሪ ሐዋርያው ጳውሎስ በዚህ በመጨረሻ መልእክቱ ወደ ጌታ ሊሄድ ባለበት ጀንበር ላይ ነው የጻፈው እና ምን ይለዋል? እንደ ኢየሱስ ክርስቶስ በጎ ወታደር ሁን ይለዋል። ስለዚህ የመጀመሪያው የታማኝነት ጥሪ የክርስቶስ ኢየሱስ በጎ ወታደር መሆን ነው። አሜን። እግዚአብሔር ሲቪሊያን የለውም ተባብለናል። እግዚአብሔር ተዋጊዎችን ነው የሚፈልገው፣ ወታደሮችን ነው የሚፈልገው። ይሰማል ከኋላ ድምጼ? እግዚአብሔር የሚፈልገው ምንድነው? ወታደር ወጥቶ የሚያድር ማለት ነው። በወጣበት የሚያድር ማለት ነው። ማለት ባሰማራው አዝማቹ ባሰማራው ቦታ የሚያድር ማለት ነው። ኢየሱስ ጌታ ነው። አሜን። እኛ ደግሞ ብቻችን አለ የምንዋጋው፣ እግዚአብሔር ከኛ ጋር ነው። አሜን። ክብር ለእግዚአብሔር ይሁን። ስለዚህ በጎ ይለዋል፣ በጎ ሕሊና እንዲኖረው። ከዛ ደግሞ የክርስቶስ ይላል። ምክንያቱም የሌላም ወታደር አለ ማለት ለዓለም ዘምቶ ለሰይጣን ዘምቶ ለራሱ ዘምቶ የሚኖር ስላለ ምን አለው? ኢየሱስ ክርስቶስ ምን አለው? በጎ ወታደር አለው። እግዚአብሔር ይርዳን። የሚያዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም ይላል። አሁን አንድ ጀነራል እዚህ አካባቢ ካፌ ከፍቶ ቡና ሻይ ሲሸጥ ብታገኙት ምን ትላላችሁ? ግራ ይገባችሁ? ይህ ሰውዬ ራሱ እንዴት ነው የሚያጠላልፈው? አገር ለመምራት አገር ድንበር ይጠብቃል የተባለ ሰው እዚህ ምን ይሰራል ትላላችሁ አይደለ? እግዚአብሔር ከማይመጥነን ስፍራ ያውጣን። አሜን። እግዚአብሔር ለኛ ካላየልን ከማይመጥነን ክልል በኢየሱስ ስም ዛሬ መነጠቅ ይሆንልን፣ መውጣት ይሆንልን። አሜን። በቃ እዚህ መጥቶ ቡና ሻይ አይሸጥም። ጀነራሉ በተጠሩበት ስፍራ በከበሬታቸው ስፍራ ነው ያሉት። ሚሽን አላቸው፣ ያሰማራቸዋል። እኛም ያሰማራን አለ፣ ተልኮዋለን። አሜን። ስለዚህ ከማይመጥን ስፍራ አትገኝ በሉት። አጠገባቸው ያለውን ሰው ራስን አታጠላልፍ በሉት። እስቲ እግራችሁ እንደዚህ ያርጉ። አላጠላልፍም በሉ። አንዳንድ ሰው ራሱ ነው የሚያጠላልፈው ታውቃለህ። ዛሬ በኢየሱስ ስም ትፈታለህ። እግዚአብሔር ይፍታችሁ። እስቲ እግዚአብሔር ይፍታኝ በሉ። እግዚአብሔር ሆይ ፍታኝ በሉት እስቲ። አሜን። አንዳንድ ሰው ራሱ ነው በቃ አስሮ በቃ በኢየሱስ ስም የተሰበረ ይሁን፣ የተሰበረ ይሁን። እንወጣለን ወደ ከፍታ። አሜን። ከክብር ወደ ክብር እንሄዳለን። አሜን። ከክብር ወደ ክብር እንጓዛለን። አሜን። ኢየሱስ ጌታ ነው። ስራት ሁሉ ይበጠስ በኢየሱስ። ስለዚህ ኢየሱስ በጎ ወታደር ይለዋል። ታማኝነታችን የሚፈተንበት ዘመን ላይ ነው ያለነው። ትላንትና አንስቻለሁ። እግዚአብሔር ታማኞችን ይፈልጋል። በዚህ ዘመን ታማኝ ማግኘት በጣም ከባድ ነው። ታማኝ ሰው ማግኘት ደግ ሰው አልቋልና አቤቱ እንደሚል ማለት ነው። ሁለተኛ ዛሬ የምናገርበት ሐሳብ ሁለተኛው የታማኝነት ጥሪ የመጀመሪያው በጎ ወታደር ሆኖ ለክርስቶስ መዋጋት ነው። የክርስቶስን ውጊያ መዋጋት ነው። ለክርስቶስ መከራ መቀበል ነው። ሁለተኛው ሐሳብ ዛሬ የምናገረው ጀግና የኢየሱስ አትሌት ሁን በሚል ነው። አሜን። እስቲ ያጠገባችሁ ጀግና የኢየሱስ አትሌት ሁን በሉት እስቲ። አይ እንደዚህ አይደለም። እግዚአብሔርን ቃል እንድትሰሙ የምፈልገው በደንብ ተነቃቅታችሁ ነው። ስለዚህ ንገሩት፣ ጀግና የኢየሱስ አትሌት ሁን በሉት። አትሌት ሁን እያላችሁ እናንተ ራሱ አትሌት ያልመሰላችሁ ከሆነ እንዴት ይሆናል? ጀግና የኢየሱስ አትሌት ሁን በሉት። አሜን። ምክንያቱም ኢየሱስ ወታደሮችን ይፈልጋል፣ ሁለተኛ አትሌቶችን ይፈልጋል። አሜን። ይኸውልህ ወይ ወታደር ወይ አትሌት ካልሆንክ በቃ ኢየሱስ አይፈልግም። ግልጽ ነው። ይከብዳል። አካሉ ቦታ የለህም በእግዚአብሔር መንግስት ውስጥ። ወይ የመጀመሪያው እንዳነሳው የኢየሱስ በጎ ወታደር መሆን አለብህ፣ ወይም ደግሞ ኢየሱስ ጀግና ምን መሆን አለብህ? አትሌት መሆን አለብህ። ያለበዚያ ትጣላለህ። እየሰማችሁ ነው? አስተዋይ አይደለም ያለ እግዚአብሔር ቃል ነው ያለው። የራሴን ሐሳብ ልነግራችሁ አልቆምኩም። ይጠይቀኛል እሱ። የሱን ነው የምነግራችሁ። ስለዚህ እግዚአብሔር እንድንሆን የፈለገውን ያርገን። አሜን።
ትፈልጋላችሁ እግዚአብሔር እንድትሆኑ የሚፈልገውን መሆን የምትፈልጉት ወይስ ሌላ ነው? እግዚአብሔር ይሻላል። አሜን። እስቲ እግዚአብሔር ይሻላል በሉ። አሜን። ለኔ ግን ወደ እግዚአብሔር መቅረብ አሜን ዛሬ ያቅርበን። አሜን። እንግዲህ አትሌት ለኛ ሀገር በጣም ትልቅ ትርጉም አለው። ምክንያቱም በአትሌቲክስ ጀግና ልጆች ኢትዮጵያ አፍርታለች አይደለም ወይ? ስለዚህ ዛሬ በደንብ ነቃ ብላችሁ መስማት አለባችሁ። ኢየሱስ እሱም ይፈልጋል አትሌት። አሜን። እና ሐዋርያው ጳውሎስ ምን ይለዋል? ጀግና አትሌት ለኢየሱስ ሆን ይለዋል። አማርኛችን ትንሽ ሲተረጎም ግልጽ አይደለም፣ ግን ምንድነው የሚለው? ደግሞም በጨዋታ የሚታገል ማንም ቢሆን ደግሞ እንደሚገባው አድርጎ ባይታገል የድሉን አክሊል አያገኝም ይለዋል። እና እንደሚገባው አድርጎ ቢታገል እንግሊዘኛው ትርጉም if anyone competes as an athlete he is not crowned unless he competes according to the rules. በህጉም አንፃር እንደሚገባው ካልተወዳደረ ሽልማቱ ሜዳሊያውን አይቀበልም። ይሰማል? ስለዚህ ዛሬ ለሜዳሊያ እንሮጣለን። አሜን። ዝም ብሎ ለመሮጥ የሚሮጥ አትሌት አለ እንዴ? አለ ወይ? የለም። አትሌት ከሆነ ለማሸነፍ ነው የሚሮጥ። ስለዚህ ለመሮጥ አትሩጥ በሉት። አጠገባችሁ ያለውን ሰው በሉት ነው ያልኳችሁ። አታዘዙ። ለማሸነፍ ሩጥ በሉት። የድሉ አክሊል ባለቤት ለመሆን ሩጥ በሉት። አሜን። እግዚአብሔር ይርዳን። አሜን። የምላችሁ ነገር ቆይቶ ይገባችኋል። እግዚአብሔር ይባረክ። እንግዲህ ትክክለኛው ሩጫ የሚሮጥ አትሌት እንዲሆን ነው የሚነግረው። እንደሚገባው አድርጎ ባይታገል ይለዋል። ህጉን ጠብቆ ባይታገል፣ ህጉን ጠብቆ ባይሄድ። አትሌቲክስ ህግ አለው። ዝም ብሎ መሮጥ አይቻልም። ዝም ብለህ እንደፈለግ ገብተህ መሮጥ አትችልም። ከትጥቅ ጀምሮ ማለት ነው። ከምታደርገው ጫማ ጀምሮ 12 ሚሊ ሜትር ያነሰ መሆን አለበት ይላሉ ታኬታው፣ ጥርሱ። ስለዚህ ከምትለብሰው ልብስና ከምትጫማው ጫማ ጀምሮ ህጉን ጠብቀ ነው መወዳደር የምትችለው። ከኔ ጋር ናችሁ ወይ? እንደገና ደማቸውን ሽንታቸውን ይመረምራሉ። አበረታች እጽ ከወሰደ ሜዳሊያ ቢያገኝ የዓለም ህዝብ ያጨበጭብለት ዲስኳሊፋይድ ተብሎ በውርደት ሜዳሊያው እንዲመለስ ይደረጋል። እና ያ የሀገር ህዝብ ያውሉ ያጨበጨበለት አዋረደን እግዚአብሔር የሥራውን ይስጠው ይላል። እንደገና ከባድ ውርደት ይመጣል። ስለዚህ ህጉን ጠብቆ ምን ማድረግ አለበት? መሄድ አለበት። ተኩስ ሲሰማ ነው ሩጫው መጀመር ያለበት እንጂ ደስ እንዳለው መሮጥ አይችልም። ስለዚህ ህጉን ጠብቆ እንደሚገባ ካሮጠ ሽልማት ያገኛል? አያገኝም። ስለዚህ ጢሞቴዎስን ጳውሎስ የሚለው ዝም ብሎ ሩጫ አትሩጥ፣ ዝም ብሎ ኑሮ አትኑር፣ ዝም ብሎ መተኛት፣ ዝም ብሎ መነሳት፣ ዝም ብሎ መሄድ፣ ዝም ብሎ መግባት፣ ዝም ብሎ መውጣት፣ ዝም ብሎ መመላለስ አይሁን። ኑሮ ግብ ይኑር፣ ዓላማ ይኑር። ሽልማት አለው ሩጫው፣ ግብ አለው ሩጫው። የኢየሱስ ሩጫ ነው የምትሮጠው። መስመር አለው፣ ህግ አለው፣ ህግ ያወጣለት አምላክ አለ። የሚታዘብ አለ፣ የሚመለከት አለ፣ የሚመረምር አለ፣ የሚፈትን አለ፣ ዳኛ አለ። ስለዚህ ተጠንቅቀህ ሩጥ ይለዋል። እኔ ልሄድ ነው፣ ልሰዋ ነው፣ ቀናት ነው የሚቀሩኝ። ከቻልክ ፈጥነና፣ ካልሆነ ግን ይሄን አስብ። እግዚአብሔር በሚለው ሁሉ ማስተዋልን ይስጥ፣ እሱ ያብራራል፣ ያስተምር ይለዋል። እንደሚገባ ካሮጥክ መጨረሻ ታፍራለህ፣ ሽልማት አይኖርም። ትናንትና ብዙ በጌታ ለኔና እንደሌሎቻችን ቆሞ ሲያገለግሉ የነበሩ ወንድሞች ዛሬ በብዙ ነገር ተጠላልፈው የሉም፣ ከመንገድ ስተዋል። እግዚአብሔር አምላክ ይርዳን። አሜን። እግዚአብሔር አኗኗርን ያያል። ስብከታችንን አይደለም፣ ዝማሪያችንን አይደለም፣ ቸርቻችንን አይደለም፣ ልብሳችንን አይደለም፣
ህይወታችንን ያያል። አንድ ሯጭ ብዙ ደክሞ ብዙ ሰልጥኖ ብዙ ተለማምዶ ብዙ ዋጋ ከፍሎ መስዋዕትነት ከፍሎ ሩጫን እንደሚያደርግ እንደሚወዳደር በመጨረሻ ማራቶን ይሁን ሌላም ሩጫ ብዙ ሮጦ ብዙ ለፍቶ ከብዙ መስዋዕትነት በኋላ ድል እንደሚያገኝ እንዲሁ እኛም በአቋራጭ ሳይሆን ህጉን ጠብቀን ኢየሱስን ተከትለን ጥለነው ሄደን ሳይሆን ተከትለነው እንድንጨርስ እግዚአብሔር ይርዳን። አሜን። አቋራጭ ሰይጣን የሚያቀርባቸው አቋራጭ መንገዶች አሉ። አቋራጭ ደስታ፣ አቋራጭ ክብር፣ አቋራጭ ገንዘብ ማግኛ ሰይጣን የሚያገኛቸው የሚያዘጋጃቸው ምን አሉ ማቋረጫዎች አሉ። ከትዳር ውጪ እንድትዘሙት ሰይጣን ያባብላል። ኢየሱስ ስራ ስለሆነ ማለት ነው። ጉቦ ብትቀበል ቶሎ ቤት ትሰራለህ ይላል። እግዚአብሔር የእርሻ ማሳ ሰጥቶ ከሆነ ጫት ብትተክልበት ባለጠጋ ትሆናለህ፣ ቶሎ ባለ ሀብታም። አቋራጭ ነው አይደለም ወይ? ምን ነው አዋትሉም እንዴ? ጫት የሚሸጥ ሰው ወንጌል አልገባውም እና ከዛ የሚመጣውን ማስራት መሪዎች ከተቀበላችሁ እግዚአብሔር ይጠይቃችኋል። አስተዋይ አይደለም ያለው እግዚአብሔር ቃል። እርግማንን የእግዚአብሔር ካዝና ውስጥ አትጨምሩ። ትንሿን እግዚአብሔር ይባርካል። 5 ዓሣና 2 ዳቦና 5 ዓሣን የሚባርክ ኢየሱስን ነው የምናመልከው። አሜን። ስለዚህ ክብሩን ይዘን በዳሱስ ብናመልክ ይሻለናል። ክብር ለቆን እንደዛሬው ክርስትናችን አፈር በልቶ መሳቂያ መሳለቂያ ከምንሆን ክብር ይዘን ብንቀጥል ይሻላል። አይሻል? ይሻላል። በነጠላ ጫማ እየሄድን ብናገለግል ክብር ይዘን ይበልጣል። ኢየሱስን ጥለን ሌላ የወርቅ ጫማ ከማድረግ በር እንዳይዘጋብህ ማምሻ ሐዘን እንዳይሆን እግዚአብሔር እየመከረ ነው። እግዚአብሔር ይርዳን። አሜን። ና በአቋራጭ አትሩጥ፣ ህጉን ጠብቀህ ሩጥ ይለዋል። ህጉን ጠብቀህ ሂድ፣ እንደ ህጉ ኑር፣ እንደ ህጉ ተመላለስ፣ በስርዓት ግባ፣ በስርዓት ውጣ። እንደዚህ ሮጬ ነው የጨረስኩት፣ ሩጫውን የጨረስኩት እንዲህ ሮጬ ነው ይለዋል። ምስክሮች አሉ ሐዋርያት። አቤት እግዚአብሔር ይርዳን። ጨርስ ይሆን በክብር እግዚአብሔር ይርዳን። በእሳት ያልፋል የእያንዳንዳችን ስራ፣ በእሳት ውስጥ ይፈተናል። ማን ይሆን የሚያልፍለት? በእሳት በወርቅ በእንቁ በከበረ ድንጋይ የገነባ ማን ይሆን? የነ ቶሎ ቶሎ ቤት ግድግዳው እሳት ይችላል። እሳት እግዚአብሔርን እሳት አይደለም የምድሩንም አይችልም። እግዚአብሔር ይርዳን። እኔ እንግዲህ የሚያባብል መልእክት አልሰጠኝም። ያለኝን ብያችሁ ቢፈውሰን አይሻልም? ለእኔም ስለሆነ አሜን። እግዚአብሔር የእውነት መስመር አለው፣ የእውነት መንገድ አለው። እግዚአብሔር መንገድ አለው። መንገዱ ማን ነው? ኢየሱስ ነው። እስቲ ኢየሱስ ነው በሉ። እኔ መንገድ እውነት ህይወት ነኝ ያለው ኢየሱስ ነው። ባይዘዌ ክርስትና ክርስቲያኖች ክርስቲያን ከመባላቸው በፊት ሐዋርያት ሥራ ላይ ምንድን ነበር የሚባሉት? የመንገዱ ሰዎች ነበር የሚባሉት። የሙሉ ሰዎች፣ የመንገዱ ሰዎች። እሺ ጥቅስ መያዝ ለምትፈልጉ ቶሎ ቶሎ 1-2 ጥቅሶች ልንገራችሁ። የመንገዱ ሰዎች ተብለው ይጠሩ ነበረ። ሐዋርያት ሥራ ምዕራፍ 18-25 ላይ ስለ አጵሎስ ታነባላችሁ። የጌታ መንገድ የተማረ ይላል። ሐዋርያት ሥራ ምዕራፍ 19 ቁጥር 23 ላይ ስለዚህ መንገድ ብዙ ሁከት ሆነ ይላል። ሐዋርያት ሥራ ምዕራፍ 9 በዚያ መንገድ ላይ ያሉ ሰዎች ይላል 9:2 ላይ ከጊዜ አንፃር እዛ ውስጥ አልግባ። የምኑ ሰዎች? የመንገዱ ሰዎች። ምን ማለት ነው? የመንገዱ ያልሆኑ አሉ ማለት ነው። የመንገዳቸው የሆኑ አሉ። የምናቸው? የመንገዳቸው እንደ ልቡ ሳይሆን እንደ ልባቸው የሆኑ አሉ ማለት ነው። ዛሬ እግዚአብሔር ወደ ቃሉ ይመልሰን። አሜን። ወደ ቃሉ እንመለስ። አሜን። ወደ መንገዱ እንመለስ። አሜን።
አሜን። ምን ይሰራል? እኔ እውር እንትና ጉበኛ አይደለሁም፣ ዲዳም ጉበኛ አይደለሁም፣ ደንቆሮም ጉበኛ አይደለሁም። የሚያይ ሰው ጋብዞ መድረካችሁ ላይ ሰው ስታቆሙ የሚሰማ ሰው እግዚአብሔር ያንቃን። አሜን። መንቃት አይሻልም? እግዚአብሔር ያንቃ በሉት አጠገባችሁ ያለውን ሰው። አሜን። አሁን እኮ በጣም የለመድነው ብዙ ማበረታቻዎች ስለሆኑ ልክ እንደ እንትን ወስደው ማበረታቻ ወስደው እንደሚሮጡት ማለት ነው። በኃጢአት እንድትቀጥል የሚያደርግ መርፌ ነው እየተወጋ ያለው። ቁም ነው መባል ያለበት። ቤተክርስቲያናው ማልቀስ ነው ያለባት። ወዮ ነው ማለት ያለበት። ቅዱሳን ክርስቲያኖች ለራሳችን ማልቀስ አለብን። ለራሳችን ማልቀስ አለብን። ትላንትና እኛን በወንጌል የደረሱ ነጮች ቤተክርስቲያናቸው እየተዘጋ ለሌላ ሃይማኖት እየሆነ ነው። እየሰማችሁ ነው። መሰዊያ ላይ የእግዚአብሔር መሰዊያ ላይ ወንድና ወንድ ሴትና ሴት እያጋቡ ነው በቤተክርስቲያን። ማልቀስ ያለብን ዘመን ነው። እኛ ብርቱ ስለሆነ አንተርፍም። እግዚአብሔር እንዲያድነን መጮህ አለብን። አሜን። በዳንኤል ትንቢት እንደተጻፈው በቅዱስ ስፍራ ርኩሱን ቆሞ ስታዩ እንዳለ በቅድስና ስፍራ ርኩሰት የሚታይበት ዘመን ላይ ነው ያለነው። ታዲያ ወዮ አያስብልም? ያስተኛል፣ ያስጨፍራል። እግዚአብሔር ማስተዋልን ይስጠን። አሜን። ወገኖቼ እግዚአብሔር እንዴት ተከናወነልህ ይላል። ሰው የሚያየው ተከናወነለት ነው። እግዚአብሔር ግን ምን ይላል? እንዴት ተከናወነ? የትም ፍጩ ዱቄቱን አምጪው አይሰራም። እግዚአብሔር ጋር እንዴት ተከናወነልህ ይላል። እግዚአብሔር ይርዳን። ወደ ቃሉ መሰረት እንመለስ። አሜን። ጌታ ኢየሱስ ደጁ ሰፊ ነው ብሏል። ደጁ ጠባብ ነው ብሏል። እኔ እኮ አይስክሬም ሻጭ አይደለሁም፣ አገልጋይ ነኝ። ሁሉ ሰው እንዲወደኝ ብፈልግ አይስክሬም ሻጭ ነበር መሆነው። ይሰማል? ነጮች ሁሉ ሰው እንዲወደ አይስክሬም ሻጩን ይላሉ። ስለዚህ እውነቱን ነው መነግራችሁ። ወደዳችሁኝም ጠላችሁኝም እግዚአብሔር ከወደደኝ ይበቃኛል። አሜን። ደግሞ ከእውነት የሆነ ይወደኛል። የምናገረው እግዚአብሔርን ቃል ስለሆነ ቢያመም ደጁ ምንድነው? እንደዚህ እንደ ቸርች በር እንዳይመስል። የጌታ መንገድ ጠባብ ነው። ቅድስናን የሚጠይቅ፣ እውነትን የሚጠይቅ፣ ጽድቅን የሚጠይቅ፣ ራስን መለየት የሚጠይቅ ነው። ጉልበትን የሚጠይቅ፣ መንበርከክን፣ እንባን የሚጠይቅ ነው። ጌታን መስማት የሚጠይቅ። ይሰማል ወይ? ይሰማል ወይ? መንገዱ ምንድነው አለ ጌታ? ጠባብ ነው። ጠባብ ነው። ወደ ህይወት የሚወስደው ደጅ ምንድነው? ጠባብ ነው። መንገዱ ምንድነው? የቀጠነ ነው። የቀጠነ ቀጭን ነው። ተባብረን ተደራጅተን ምን ገባበት አይደለም። ራስን ክደም ትገባበት። ይሰማል ወይ? እግዚአብሔር ይርዳን። አሜን። እስቲ ጓደኛዬን ላማክረው፣ እስቲ እህቴን ወንድሜን ምን እንደሚሉ ልጠይቅ የምትልበት አይደለም። ሁሉንም የሚያስጥል። ለዚህ ነው ጌታ ኢየሱስ እናቱን፣ አባቱን፣ ሚስቱን፣ ወንድሙን፣ እህቱን የሚወድ ከኔ በላይ ለኔ ሊሆን የራሱን ህይወት እንኳን ባይጠላ የኔ ሊሆን አይችልም። እግዚአብሔር ይርዳን። አሜን። በሰው ለመወደድ ብዙ አትጨነቁ። ብዙ ወጣቶች ስላላችሁ በዚህ ላይክ ለማግኘት ብላችሁ መከራ አትሁኑ። ሰው ዛሬ ላይክ አድርጎ ነገ ዲስላይክ፣ ዛሬ እንደዚህ ያለ ነገ እንደዚህ ሊልህ ይችላል። እግዚአብሔር እንደዚህ ይበልህ። አሜን። ስለዚህ ብዙ አትታገሉ። አንድ ወዳጄ ዶላርን ነው ሁሉ ሰው የሚወደው አለ። ስለዚህ አጠገባችሁ ያለው ሰው ዶላር አይደለህም አንተ በሉት። ሁሉ ሰው እንዲወድህ አትፈልግ በሉት። አሜን ነው። እግዚአብሔር ከወደደን ይበቃናል። አሜን። ክብር ለኢየሱስ ይሁን። በሰው ዘንድ ተቀባይነትን ለማግኘት አናገለግልም። እግዚአብሔር ከተቀበለን ይበቃናል። አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ እግዚአብሔር ሞቲቭን ያያል። እንዴት አረከው ይላል።
ፓፓፓፓ ዘማመሩ አይልም። አሰባበቁ ብሎ አይለኝም። ሞቲቬሽን ያያል። ከምን ሞቲቭ አደረግሽው ይላል። ምን እንዲነገርልሽ ፈልገሽ ያደረግሽ? ዛሬ እኮ ሰዎች ለቤተ ክርስቲያን እንኳን ስጦታ ይዘው ሲመጡ እንደዚህ ያውለበለቡ አደባባዩ ያገር ህዝብ ይልኝ ያሉ ነው የሚመጡት። እዚሁ ተቀብለዋል። ከላይ ዜሮ ነው አካውንታቸው። በቀኝ ለሚሰጠው ግራ አይልም እንዴ ቃሉ? አይልም ወይ? ተገላቢጦሽ እኮ ነው የኛ ኑሮ። ቃሉ እንደዚህ ዘግዝቀን ከዛ ደግሞ እንደገና እግዚአብሔር እንዲባርከን እንጠይቀዋለን። እንዴት ይሆናል እንዴ? እስቲ ቃሉን አስተካክለው በለው። አጠገብ ያለውን ሰው አስተካክለ ያዝ፣ እግዚአብሔርን ቃል አስተካክለ አንብብ በለውት። ስለ ደጉ ሳምራዊ አንብባችኋል አይደል? ፈሪሳውያን ለመታየት ያደርጋሉ። ይሄ ደጉ ሳምራዊ ግን በቃ ካህኑ ሌዋዩም ጥሎት ሄደውን ምን አረገ? ከፍቅር ሄዶ ተንከባከበው፣ አከመው። ከዛ ወደ ሕክምና የሚያገኝበት ስፍራ ወሰደው። ስለዚህ እግዚአብሔር ልብን ያያል፣ ሰው ፊትን ያያል። እግዚአብሔር ምንን ያያል? ልብን ያያል። እግዚአብሔር ይርዳን። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚሸዋሸው ጸናጽል ሆኛለሁ። ዝም ብሎ ቆርቆሮ፣ ትርጉም የሌለው ቆርቆሮ፣ ድምጽ የማይሰጥ ሙዚቃ። አሁን ኪቦርድ ማይችል ሰው ቢነካካው አይረብሻችሁም? ራሳችሁን ያማችኋል? አያማችሁም? በቃ ለእግዚአብሔር እንደሱ ነው። ትርጉም የለውም። ፍቅር የሌለው ነገር ትርጉም የለውም። እግዚአብሔርን አያስደስተውም፣ እንዲሁም ያስቆጣዋል። ምን አላቸው ሚክያስ? እንደው ምን አለ አስወጥቶ በሩ የሚዘጋልኝ ሰው ከናንተ ባገኝ አላቸው። አልፈልገውም መስዋዕታችሁ። ለምን? እኔ እንዳልኩ ነው፣ እንደ ስርዓቴ እንደ ትእዛዜ ነው መስዋዕት የምፈልገው እንጂ ከየትም አምጠ እውር መስዋዕት ለኔ ታቀርባለህ? አንካሳ መስዋዕት ለአለቃ ቢሆን ታደርገዋለህ? ሳሙኤል ወደ ሳውል ሲሄድ ለእግዚአብሔር የተባረከ ይሁን። አቤት መንፈሳዊ ሳሙኤል ለእግዚአብሔር ብሩክ። መንፈሳዊ ሰው ይመስላል ሰው ሲል እግዚአብሔር የተናገረን አደረግካል። አዎ እግዚአብሔር የተናገረኝ ፈጽም ያለው። ሳሙኤል ወርጉበኛ አይደለም። እግዚአብሔር የረዳው አይኖቹ የተከፈቱ ጆሮዎቹ የተከፈቱ እና ምሰማው የበሬ ግሳት ምንድነው? አይ እሱማ ህዝቡን አይቼ ነው። ህዝቡ ለእግዚአብሔር አምላክ መስዋዕት ብለው ነው። በቃ ለመስዋዕት ከሆነ ይሁን አለው ወይ? እግዚአብሔርን ከመስማት ይልቅ መስዋዕት ማቅረብ ይበልጣልን? የአውራና የፍሪዳ መስዋዕት ማቅረብ ከመስማት ይሻላል? ይበልጣል? እግዚአብሔርን አልሰማህምና እግዚአብሔር ናቀ። እግዚአብሔር አይናቀን ወገኖች። አሜን። ከመዘመር መስማት ይቀድማል። ከማገልገል እንደኔ ቆሞ መጀመሪያ ማድመጥ። አሜን። እግዚአብሔርን መስማት። ትናንትና ብያችኋለሁ፣ እንዲጠቅማችሁ ነው መደገመው። ወታደር ደስ ያለውን ስራ ይሰራል እንዴ? ለሁሉ ያገለግላል እንዴ? ወታደር ሰፈር ሌባ አስቸግሮናል ና ጠብቅልን ብትሉ ይጠብቃል እንዴ? ማን ነው የሚሰማው? የሚያዘውን ያሰለፈውን ነው የሚሰማው። ያገኘ ሁሉ እንደ ዳር አህያ ይጫንባችሁ። አንድ ቦታ የዳር ነው የታሳ አህያ ይባላል። ሰፈር ላይ ያገኘ ሁሉ የሚጭንበት ማለት ነው። ለሰልፍ ያሰለፈውን ያስደስት ዘንድ የሚያዘምተውን ሁሉ ለጦር ያስከተውን ደስ ያዘኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላለፍም። አለቃውን ያዘመተውን ነው የሚሰማው። እንደው ሰፈር ተቸግረዋል፣ እንደው እርዳኝና አንተ ወታደርና እስቲ ቆሽ እዚህ ቤት ተቸገሩት ይመጣል። እቺ መሸከም እርዳኝ የምትሉት ይረዳችኋል። ስለዚህ ሰምታችሁ ግቡ፣ ሰምታችሁ ውጡ። መንፈስ ቅዱስ እኮ የተሰጠን እግዚአብሔርን ሐሳብ ሊገልጥልን ነው። አሜን። ይጠየቃል። በርከክ ብለህ መጠየቅ። ጌታ ሆይ በዚህ ቸርች በምን ሁኔታ ልሩጥ? በናታኒም ልሩጥ? በጸሎት አገልግሎት ልሩጥ? በኳየር ልሩጥ?
ማስተማር ልሩጥ የትኛው ጋር ነው የምፈልገኝ ተብሎ ይጠየቃል። አይጠየቅም? ባለው ትላንትና ብያለሁ። በሙከራ አገልግሎት አይደረግም፣ በምሪት ነው። እኔ ለለየዋቸው ስራ ጳውሎስንና በርናባስን ምን አደረጉልኝ ሲል መንፈስ ቅዱስ መሪዎች እጃቸውን ጭነው ያው ለይተናል፣ ጌታ አብሯችሁ ይሂድ ብለው ሸኟቸው። እኛስ በሞራል ዛሬ ደስ ይለ ኳየር ብሆን ትላለህ፣ ነገ ደግሞ ሰባኪ ብሆን ትላለህ። እግዚአብሔር ይርዳን። አሜን። እንደዚህ ተሩጦ ነው የሚጨረሰው። እግዚአብሔር ይርዳን። አቤልና ቃየል ወንድማማቾች ናቸው፣ ግን አንደኛው እግዚአብሔርን በመፍራት መስዋዕትን አቀረበ። አንደኛውስ እንደ ልቡ እግዚአብሔር ተመለከተው። እግዚአብሔር ከወንድምና ወንድም መካከል ያበላልጣል ማለት ነው። ምንን አይቶ? ልብን አይቶ። ልቡን አይቶ ተወው። ስለዚህ በቀጨኗ መንገድ ለመሄድ እንድንተጋ እግዚአብሔር ይርዳን። አሜን። ለመሰላችሁ መሮጥ ትችላለህ። ትችል ጌታ እግርህን እጅህን አይዘውም። ይሄው በእኔ በባሪያው እየተናገረ ነው። መሮጥ መብት ነው፣ ግን መጨረሻ ላይ ሜዳሊያ ላታገኝ ትችላለህ። እንደ ሕጉ ካሮጥክ ብቃትን ይጠይቃል። አሜን። ስለዚህ ቅዱሳን ሀሳቡ በእሳት ያልፋል። እሳቱ ያሳየናል። እሳቱ ያሳየናል። ስለዚህ አስበንበት መርጠንበት መርጠንና መርጠን ስማ መርጠን ወገኖቼ እግዚአብሔር መስማት ከሞት ያድናል። አሜን። እነዚህ ተማሪዎች በኮሌጅን አይናች ለምታው እንደኛ ይወጣሉ። ግን መጨረሻ ነው የሚመስላችሁ የተለያዩ ወይም ስራት መጨረሻ አያቃላይ ኮሌጅ አያቆም የኮሌጅ ክርስትና አያቆም። አሜን። ማስመሰል እሳት ይወጣል። ተባስ ሰማይ ዘላለም የሳባ ይወጣል። ኢየሱስ ደግሞ መድረሻ ጌታ ደግሞ አንዳይነት ተሰናክል አውጣና አራት መንባው አንድ ይሻላል። ኢየሱስ መታዘዝ ይሻላል። ውጫዊ ቅርስ የሰውነት ተላብሶ በሰው ላይ የተጓዙ ተሳክቶልኛል ተከናውኖልኛል ከማለት እግዚአብሔር ይጠብቀን። አሜን።